በዛ ዲኤንኤውን ነው ማድረግ የምፈልገው። ከማንም ከምንም ጋር መጨቃጨቅን አልፈልግም። ዲኤንኤውን ቀጥታ ማድረግ ነው የምፈልገው። ከዛ የልጁን ውጤት አውቀን እንሄዳለን ማለት ነው። እኛም ወደ ነበርንበት ቦታ እንመለሳለን። ችግር የለውም። እና ሀይሚ ቃል ገባችልኝ ነገር አለ ያልኳቸው ይህንን ነው። ምንም የሚፈጠር ምን ከአንተ ጋር ነኝ ብላኛለች። ያው ልጁ አንተ እንደማይሆን ተስፋ አደርጋለሁ። ቢሆን እንኳን አልለይህም ብላኛለች። እና እንግዲህ እግዚአብሔር ይመስገን። አሁን እኔም ከእናንተ የምፈልገው ነገር አለ። አንድ ወሳኝ ነገር አለ። አንድ ላይ እንድትሆኑልኝ ነው የምፈልገው። ተያይዘን አንድ ላይ ኦልሬዲ ከችግር ከጭንቀቶች ምናምን ወጥተናል። አንድ ያልተፈታ ችግራችን ይሄ ብቻ ነው። እኔና ሀይሚ ቤት መሀል ላይ ያለው ይሄ ብቻ ነው። እሱም ነገር አይምሯን ሳይረብሻት ሳይዛት ነው የኔ ፍቅር ተቀብላ እየኖረች ያለችው እና በጣም በጣም አመሰግናለሁ። ከግኒ ስለሆንሽ የኔ ውድ ፍቅረኛ፣ የኔ ውድ ሚስት እድለኛ ነኝ። አንቺን የመሰለ እኔን የሚረዳ ሴት በማግኘቴ በጣም እድለኛ ነኝ። እና ቤት ነች እሷ፣ ትመጣለች፣ ጠርቻታለሁ። ይህንን ነገር እንንገር ምናምን ብያታለሁ። እና ሁሉም ነገር በውስጥ ቢሆን በጣም ደስ ይለኝ ነበር። ግን ደግሞ ታውቃላችሁ የኔ መውደቅ የሚፈልጉ በጣም ብዙ ሰዎች አሉ። 99% ከኔ ጎን እንደሆናችሁ አውቃለሁኝ። ሜይ ቢ 1% ሰው ላይ ነው ትንሽ ቅራኔ ሊኖር የሚችለው ባይነኝ እና ግዴታ መስተካከል አለበት። ስለዚህ በዚህ አጋጣሚ የእኛ ፋሚሊዎች፣ የኔና የሀይሚ ፋሚሊዎች፣ የጨረቃ ፋሚሊዎች ከጎን የሆኑልኝ፣ አንድ ላይ ሆኑልኝ። ነገሩን ፊክስ አድርገን አስተካክለን ወደ መጣንበት እንመለሳለን። ፕሮግራማችንን ፍርክ ዝንጥ ብለን ቀውጠ ነው እንሄዳለን። ቅመሚ ስትመጣ ያለውን ነገር በትን ምክንያት አንድ ለድግሱም ነው፣ ሁለት ደግሞ ከዚህ በፊት በመጣ ሰላም ጤና ይስጥልኝ። ውድና የተከበራችሁ ኤቢሻው ቤተሰቦች ጨረቃ ፋሚሊ እንግዲህ ምንም ሀይሚና ቡራ ምንም እንግዲህ ፈጣሪ አይለያያችሁ ነው የምለው እኔ በበኩሌ ማለት ነው። እና እቺ እዩ የምትባለው ልጅ ደግሞ ልጁ የቡራ አይደለም፣ ሆኖም ቀረ አሁን የቡራ አይደለም። እንግዲህ አብራችሁ ቆዩ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ተመልካቾች። ማህበር በተጨማሪ እና ናኒ በጣም ደስ ብሎኛል። የምሬን ነው ማለት ይሄ ምን አይነት ስሜት እንዳለው መረዳት አይከብድም። ብዙ ለፍተሻል፣ ብዙ አመታትን ለፍተሽበታል እና ለግራጁዌሽን ስለበቃሽ በጣም ደስ ብሎኛል። እና ደግሞ እንግዲህ ቃል በገባሹ መሰረት እንግዲህ ህዝብሽን ለማገልገል እግዚአብሔር ይርዳሽ። የምሬን ነው። ራሱ ተከራክሬልሃለሁ፣ ብዙ ዋጋ ከፍዬብሃለሁ እና አንተን ማጣት አልፈልግም። በዚህ በትንሽ ነገር አንተን ማጣት አልፈልግም። አለው ምንም ነገር ቢሆን ምንም ነገር ቢሆን አለው ከጎን። ግን ደግሞ ከአንተ የምፈልገው ነገር ምንድን ነው? አንድ ነገር ባይ ይሄ በቃ የሆነ አለ አይደለ፣ በሼምም ይሁን በምንም ነገር ይሁን ምንም ነገር ይፈጠር ልብህ ቢያፈገፍግ እኔ ልጅቷን እገላታለሁ። ምን ማለት ነው? የምሬ ነው ማለት እንትን ነው እኮ ልብህ ቢያፈገፍግ ምልክ አይታወቅም። ለምሳሌ አሁን አላቅም፣ እኔ እንዲህ ብዬ መናገር አልችልም። ግልጽ ሊሆንልህ ይችላል፣ ሊገባህ ይችላል የማወራው ነገር ማለት ነው። እና ድንገት እንኳን ያሰብነው ነገር ሳይሆን ቀርቶ ያላሰብነው ነገር ቢፈጠር አንተ እንድታፈገፍግ ወደኋላ እንድትል አልፈልግም። ወይም ደግሞ እሷ እንድታታልልህ የሆነ አለ አይደለ ነገሮችን ምናምን ተታለህ እንድታደርግ አልፈቅድልህም። ያንን ለማድረግ ከሞከርክ እኔ ከአንተ ጋር አይደለም ጸቤ፣ ከእሷ ጋር ነው። ምክንያቱም አይደለም አሁን መተን ይቅርና ሳንመጣ ሩቅ ሆነን እንኳን አዲስ አበባም እያለን በቃ ስትፎክር ነበር፣ ብዙ ነገር ስታወራ ነበር። ያኔ እኔ ሳይሰማኝ ቀርቶ አይደለም። ያንተ ስም 10 በቃ በሆነ ባልሆነው ሲነሳ እኔ አንተን አውቅሃለሁ። ምንም የሚፈጠር ምንም ስህተትም ይሁን አይሁንም እሱን እግዚአብሔር ነው የሚያውቀው። ከዛ ግን ምንም አይነት ነገር ማየት አልፈልግም። እኔ ከአንተ ጋር አይደለም ልጣላ የምችለው፣ የምሬ ነው። እኔ ላይ ራሱ የተለየ ነገር ባይባት እኔ የምታገሳት አይመስለኝም። ግን ከአንተ ጎን አለው። በተቻለኝ አቅም እሷን ላለማግኘት ሞክራለሁ። ግን ደግሞ አንተ እሷን ስታገኛት እኔ ያለው የትኛውም ቦታ ላይ እኔ ያለው፣ የትም ቦታ ስትሄድ የትም ቦታ ብትቀጥርህ ምንም ብትልህ ምናምን እኔ ያለው ከጎን። እኔን ትተህ ግን እሷን ብታገኛት እንጣላለን። አላደርገውም። ነገርኩሽ እኮ በቃ እንደዛ እንዲፈጠር አልፈቅድም። እስካሁን የጣላ ነው ምናምን ይበቃል አይመስልሽም? እና ማድረግ የምፈልገው አግኝቻት ቀጥታ ዲኤንኤ ወደ ዲኤንኤ መሄድ ብቻ ነው። እኔም እሱን ፈልገዋለሁ። አግኝቻት ወደ ዲኤንኤ፣ ሌላ ምንም አዲስ ነገር መፍጠር አልፈልግም የኔ ቆንጆሽ። ከዛ በዚህ መሀል ላይ ምንም አንቺን ሊነካሽ የሚሞክር ሰው ካለ እኔ እሞታለሁ እንጂ አልሰማም። ማስቀየም ያለብኝ እኔ በቃ ምክንያቱም አንቺን የመሰለ ልጅ
በቃ የራሴ ሰው ነሽ አይደል? ፍቅረኛ አይነሽ አይደለም? እና ማንም አፉ እንዲከፍትብሽ ምናምን አልፈቅድም። ገብቶሻል አይደል? እኔ ለአንቺ ያለሁት አንቺን ለመደገፍ ለማጣት ስል የትኛውንም ነገር ለመቀበል ምንም ነገር ለማድረግ ኪሴ ውስጥ ገብተሽ ምን እየሰራሽ ነው? እየሰረቅሽ ነው አይደለም? የኔ ጎታታ ብቻ ፋሚሊ ይመቻች። መግቢያም የለው አንዳች ቦታ